ዘነበች ጭራ ቀረሽ በሕይወት መድረክ በስብሐት ገብረ እግዚአብሔር። ከጄኔቫ መልስ እሌኒ ደርቤ እዚችው አዲስ አበባ አብሮ አደግ ጓደኞቿን ለመጠየቅ ወደ አርቲስት ፍሬሕይወት ባህሩ ቤት ጣሊያን ሰፈር ይዛን ተጓዘች። እድለኞች ስለሆንም በጣሊያን ሰፈር አጠራር ዘንዬን ሁለገብ አርቲስቷን ዘነበች ታደሰን ጭራ ቀረሽን አገኘናት። በመድረክና በመገናኛ ብዙሃን ከመውደድና ከማድነቅ አልፎ ሴትየዋን ዘንዬን እናውጋችሁ። አብሮ አበዶቹ ጓደኛሞች ተራርቀው ስለከረሙ እያስታወሱም እየተገረሙም ይጫወታሉ፣ ይዘፍናሉ። አሁን መድረካቸው ሕይወት ራሷ ናት። ዘንዬ ጨዋታውን በግጥም አሳጥራ በሳቅ አጅባ ትደመድመዋለች። ጨዋታው የሞትና የሐዘን ሲሆን አትወድም። በግጥም የጨዋታውን ማርሽ ወደ ሳቅና ደስታ መለወጡን ተክነዋለች። እንጫወት እንጂ ገሩን ገራገሩን፣ አሁን ምን አመጣው የምሩን ትልና ወደ ሳቅና የደስታ ጨዋታ ትቀየሳለች። ዘንዬ ስለ ድሮ እንኳ ቆንጆ ነገር ቢሆን እሱን እንደ ታሪክ እየደጋገመች አትመጻደቅም። እሷ ዛሬን አሁንን ኗሪ ናት። ደግሞ ከዚህ በኋላ ብኖር 80 ዓመት ነው። እንግዲህ ምን ቀረኝ? መኖር አይሻልም? ስብሐቱ አይሻልም? ብላ ትጠይቃለች። ዛሬ በፍርዬ ቤት የተሰበሰብን ብዙ ፍሬ ባህሩ፣ አብዲ አህመድ፣ ፍጹም አበራ፣ ሊሊሾ ባህሩ የቤተሰቡ የቅርብ አባላት ናቸው። የተቀረነው 4 ጓደኛሞች ለሁሉም እንግዳ ነን። በተለያየ መልኩ ተዋውቀን ቢሆንም ዛሬ ሌላ ትውውቅ ላይ ነን። ዘንዬ ጨዋታውን እየመራች ነው። እስከ ዛሬ አነጠስን እንጂ መች ኖርን፣ ገና እንኖራለን ትላለች ዘንዬ። ሰዓትን አትየው ከደረሰው ይድረስ፣ ላንተም እኛለህን ለእኛም እግዜር ይድረስ። ጣሊያንኛ ስፍር አትርዘም ጠር፣ የአቦዬ ጫማ አይችልም ጠጠር አለችና እንዴት እንደወደዱን የሁሉንም እሷ ተናገረችላቸው። እስከ ዛሬ ድረስ ከመድረክ አልወረድኩ፣ ይሄው ኖራለሁ ሎሚ እየወረወርኩ አለቻት ጓደኛዋን ስለ ኑሮዋ ስታጫውቷት። ኑሮሽስ ዘንዬ ኑሮ እንዴት ነው ትጠይቃለች ጓደኛዋ። አያቱኛለሁ እግዚአብሔር ይመስገን ጤነኛ ነኝ፣ ሰራለሁ አለው በቃ አይበቃም ዘኒ ትጠይቃለች። ስንት ጓደኞቻችን ስንት ባልደረቦቻችን ተለዩን አይ ትልና ዘኒ ሐዘን ውስጥ ትገባለች። አፈር ይብላኝልህ መሬት ይብላኝልህ የሙናዬም ጓዳ ተዘጋ ቀረልህ፣ ሳላነሳሽ ውዬ ሳላነሳሽ ባድር እንዴት ይታዘበኝ የቆምንበት ምድር ትልና ወደ ሌላ ጨዋታ እንገባለን። ሁሉ ነገሯ ደስ ይላል። ግልጽ፣ ቀና፣ ተጫዋችና ግጥም አዋቂ ናት። ከእሷ ጋር ግማሽ ቀን ማሳለፍ ግማሽ ዓመት የመኖር ያህል ደስ ይላል። የከበቧት ሁሉ ደግሞ እንደሚወዷት በዐይናቸው በገጽታቸው ይነበባል። በደንብ ሲያስተናግዷት፣ እጅ ሲነሷት ስናይ በልባችን ሁሉንም መረቅ ናቸው። አቤት እቺ ዘኒ ሰው ስትወድ! የፍቅር አድባር ትመስላለች እኛ ስናያት። በጨዋታቸው መካከል ስለ ዘንዬ እንደሰማ ነው በርካታ የስጦታ ባለ ሀብት ናት። ለነገሩ ቤቷ ልትጋብዘን ስለተቀጣጠርንና ስለምንሄድ የሰማነውን እንደምናየው እናውቃለን። ስንሰማው ደስ ብሎን ስለነበረ እንክተበው። ከማዕት ሀገር መንግስታት የተሰጧት በርካታ ስጦታዎች አሏት። በሹክሹክታ ስነግራችሁ ደግሞ ሉል የሚባል መልክዓ ምድርን የሚያሳይ እንደ ኳስ ክብ የሆነ ካርታ አላት። ጃንሆይ ኃይለ ሥላሴ ጨዋታዋን ስለወደዱላት ያ አባታዊ ፈገግታቸው እየበራ ሽልማት ከጃቸው ስትቀበል፣ እሷም እሳቸውም በዚያች ሰዓት አብረው በመሆናቸው ደስ እንዳላቸው የሚያሳይ እጅግ የሚያምር ፎቶ አላት። ያወጡላትን ቅጽል ጭራ ቀረሽ የምትወደው መጠሪያዋ ቢሆንም ከጨዋታ መድረክ ውጪ እግዚአብሔር የጻፈውን ቲያትር ስትኖረው ግን ደርባባ ሴት ወይዘሮ ናት። ዝነኛ መሆኗን ማስታወሷንም እንጃ። እኚህ ደርባባ ሴትዮ አድባሯ ፈቅዳልን አንድ ቀን
ሙሉ ወይዘሮ ዘነበችን በቤታቸው እያስተናገዱን እንዳስተዋልናቸውና ከተሰናበትናቸው በኋላ በረጅሙና በአድናቆት እንደተወያየንባቸው አብረሃቸው ስትሆን ደስ የሚሉ ተወዳጅ ሴት ናቸው። ደግሞ ክብብ አድርገናቸው በጨዋታቸው ስንደሰት እሳቸውም ከእኛ እኩል እየተደሰቱ መሆናቸው ይታየናል። ከሰዎች ጋር ሰው ለሰው ሆኖ የፍቅር የሰላም ጊዜ ማሳለፉን ያውቁበታል። በዚህ በፍቅር አይን ስናያቸው እጅግ የተዋቡ ሴትዮ ናቸው። መልካቸውም ቁመናቸውም የሰጠ ነው። ጠባያቸውም እቺ ዘኔ እኛ እንደምንወዳት እሷን ራሷን ትወድ ይሆን የሚል ጥያቄ ይመጣል። መልስ ለራሳችን የምንመልሰው ራሷን ባትወድማ ሌላ ሰውን ያን ያህል መውደድ እንዴት ልትችል ነበር? ያ ሁሉ ማለቂያ የሌለው ሳቅና ቀልድስ ከየት ይመጣ ነበር? ይኸውላችኋ ይህን የምንጽፍላችሁ የጋዜጠኛ ሥራ በቂ ልምድ አለን፣ ያውም ባይበዛ። እንዲያም ሆኖ ግን የሚከተለውን ዋነኛ መሠረታዊ ጥያቄ ሳንጠይቃት ቀረን። ዘኔ ይህን ሁሉ ሳቅ ከየት አመጣሽው? ወላጆችሽ ወይስ አንዳቸው ወይስ ሁለታቸው እንዳንቺ አይነት ኑረዋልን? ወይስ በዚህ ዙሪያ እኛ ልንጠይቅሽ ያላሰብነው ጥያቄ ቢኖር ጥያቄውን ከነመልሱ ብትነግሪን እንዴት ነው? ከፍሬህይወት ቤት በኋላ ዘኔ እሷ የምትተውንበትን በጋሜ መቅረት የተባለውን የአያልነ ሙላትን ቀልደኛ ቲያትር ጋበዘችን። ስለ ተዋናይዋ ሴት ብዙ ተብሏልና አንደግሞም። ከቲያትሩ እንደወጣንም ወደ መኖሪያ ቤቷ ጋበዘችን። የመኖሪያ ቤቷን የደጅ በር ከፍተው እንደገቡ በትንጥየዋ ግቢ ውስጥ ያማረ የአትክልት ቦታ፣ ጽጌረዳ አበባ፣ ሐረግ የመሳሰሉት ከቀለ በተሰራ ጌጥ ታጅበው ያያሉ። ወደ ግራ ዞር ሲሉ ግቢዋ ማዕዘን ላይ ቡና ቀራርቧል። ወደ ሳሎኑ ለመግባት 5 እርምጃ ብቻ ቢጠይቅም በግቢው ውበት ተስበው 100 ጥቃቅን እርምጃ ሊፈጁ ይገደዳሉ። ወደ ሳሎኑ ዘለቅን። ጥብብ ባለችው ሳሎን ውስጥ ከመጠጥ ባንኮኒ ጀምሮ ብዙ የሚታዩ የተንጠለጠሉ፣ የተሰቀሉ፣ የተለጠፉ በውብና ማራኪ አቀማመጥ የተቀመጡ እጅግ በርካታ ነገሮች ጋር ይፋጠጣሉ። ሉሉም አለ። የዓለም ካርታን እንደተጫነ ሲያሽከረክሩት እየዞረ እንደ ልቦ ያዩታል። ሉልየው ሲከፈት ውስጡ መጠጥና ብርጭቆዎች የተደረደሩበት ውብ ትንሽዬ ባንኮኒ ያያሉ። ሶኬቱን ከሰኩት ባንኮኒው ይበራል። በመኖሪያ ቤቷ ውስጥ የራሷ ፎቶዎች በሚገርም ሁኔታ እዛም እዚህም ተሰቅለዋል። በተለይ በአንዱ የሳሎኗ ክፍል ሻፍቲን አፍሪካን ስትሰራ የተነሳችው ፎቶ ቀልብን ይመስጣል። አሻንጉሊት፣ የመጽሐፍ መደርደሪያ፣ ቫዮሊን፣ የአበሻ ምጣድ ላይ የተሳለች ውቢት፣ የምስጋናና የምስክር ወረቀቶች፣ ሰርቲፊኬቶች በአይን ካላዩት ተዘርዝሮ አያልቅም። ዘኒ ሳሎን መግባት ማለት ትልቅ ሙዚየም የመጎብኘት ያህል ደስታን ይፈጥራል። የዘኒ ሳሎን ስለማረከን መኝታ ቤቷንም መታጠቢያ ቤቷንም ወጥ ቤቷንም ለመጎብኘት አስፈቀድናትና ተዘዋውረን ተደሰትንበት። የዘኒ ዕቃ አቀማመጥ፣ አደራደር ሲፈተሽ በሌላ መልክ አርቲስት መሆኗን ሁሉ ልብ እንድንል አስገደደን። ከልጆቿና ከልጅ ልጆቿ ጋር በዚህች ጠባብ በሆነችና በተዋበች መኖሪያ ቤቷ በፍቅር እየኖረች እንደሆነ ተገነዘብን። መክሰስም ቢሆን ቅመሱ በሞቴ አለችን እንጂ ያዘጋጀችው መስተንግዶ ግን ብፌ ነው። በወይን ጠጅ የታጀበ ምርጥ መክሰስ መሰል ራት፣ ቡናም እየተፈላልን ነው። ዘኒ መሳቅ፣ መጫወት፣ ማስተናገዱን ሁሉንም እኩል መሾፈር ትችላለች። እጅግ ቀልጣፋ በሆነ እንቅስቃሴ ነው አያውም። መቼም ይህን ሁሉ የእሴት ክምችት አይቶ ማን ጸጥ ይላል? ዘኒ ስላየናቸው አንዳንድ ዕቃዎች አወጋችን። በሙያዋ ምክንያት ብዙ ሀገር የመዘዋወር ዕድል ሲያጋጥማት ያሰባሰበቻቸውና በስጦታና በሽልማት መልክ ያገኘቻቸው ይበዛሉ። የዓለም ካርታውን ሉል ያገኘችው ሻፍቲን አፍሪካን ሰርታ በእሱ ተሸልማ ነው። የሴት ደራሲያን ማኅበርም ሰርቲፊኬት ሸልሟታል። አንድ አድናቂዋ ግጥም ጽፎላት በፍሬም ተሰቅሏል። በአጠቃላይ የፈለገ ግለሰብ ሆነ መንግሥት ወይም ድርጅት ለዘኒ ስጦታ ሰጥቻለሁ ካለ በአክብሮት በቤቷ አንድ ኮርነር በሚታይ መልኩ ተቀምጧል። የዘኒም ቤትና መስተንግዶ እድለኞች ሆነን እንዲያየ ነው። ካየነው ያስታወስነውን ከብዙ ጥቂቱን በቃላት ልንስለው ሞከርን እንጂ ያልገለጽነው 10 ጊዜ የበዛ እንደሚኖር እና ስለ እሷ ለመጻፍ ብዙ ጊዜና ጥናት እንደሚያስፈልግ
ለትውልድ ስንጠቁም ያን ሥራ ለመስራት የታደሉ በልባቸው ሲመርቁን ይሰማናል። አሜን እንላለን በቅድሚያ።